አንተ ጨካኝ! ማን እንደላከብኝ ልንገርህ ወይስ ሕፃን ልጅ መስልሃለሁ? ስታይን ግርማ፣ ከዚህ በኋላ ጨዋታው ተቀይሯል። እንደፈለክ የምታዝበት ጊዜ አብቅቷል። እሺ፣ ከነገ በኋላ ቀንህን ሲሆን ነው ማድረገው። እሺ፣ ንጉስ ነኝ ባልክበት ቤት ባሪያ ነው ማደርግህ። መክሊት የዚህ ቤት ሰራተኛ ሳትሆን ንግስት ትሆናለች። እኔ እሷ ገረድ ልታደርገኝ? አዎ፣ ካልሆነ ግን ነገ ጠዋት ፖሊሶች ሌላ ሹመት ይሰጧቸዋል። ምን ነው ማዘር፣ የልጅነት ፍቅር ስለተሸነፈ ከፋሽ እንዴ? የሰው ልጅ ትልቁ ስህተት የገነባው የሐሰት ግንብ ፈጽሞ የማይፈርስ መምሰሉ ነው። ግርማና ልጁ ላምሮት የሰዎችን እንባ እንደ ወይን ጠጅ ሲጠጡ ኖረዋል። ዛሬ በዚህ ቤት ውስጥ አዲስ ፀሐይ ትወጣለች። የብርሃኗ ጌታ ደግሞ እኔ ነኝ። ኪሩቤል ምን እያደረገ ነው? የነካካው እሳት ሁላችንም እንዳይበላን እፈራለሁ። እንዲህ በባዶ ሆድ እሳት መብላት የጤና ነው? አሁን ደግሞ ሳምባዬን ሞና ማረ ነው የሳምባ ጠበቃ ነኝ ልትል? አገልጋይ ከጌቶቹ ቀድሞ መነሳት እንዳለበት እኔ ማስተማር አለብኝ? ቆይ ግን ምን ሊያደርግ ነው? ቁርስ እኮ አሰሪኝ ብሎ መለሰኝ። እንግዲህ የቤቱ ንግስትና ልዕልት ሊያደርገን ነው። ይሄ ከዚህ በኋላ የአዲሱ ስራሽ የደንብ ልብስ ነው። ከዚህ በኋላ የዚህ ቤት የኪችንና የጽዳት አገልጋይ ነሽ። ለካ አንተም የቤቱ ባሪያ ነህ። ይሁን ግድ የለም። እኔ ግን ጌታዬ ብዬ እጠራካለሁ። አሁን የመጣሁት ቁርስ እንደደረሰ ልነግርህ ነው ጌታዬ። ያው መቼም ወንበርህን ቢቀማህም መቀመጥ ግን አይከለክልህም። መፍጠንና ልጅን መመለስ አለብኝ። አለበለዚያ ፍቅረኛዋን በቢላ እንደገደልኩት ብታውቂ የገደልኩበትን ቢላ ወደ እኔ ማዞር አይቀርም። እንዲህም ሙያ ያላት አልመሰለኝም ነበር። ልጅን መገመት እኮ ራስን እንደማስገመት ነው። ላምሮት ያደገችው በአንቺ እጅ ነው። እመቤት እባክሽ እጅሽን ታጠቢ። እንግዲህ ኪሩቤል ሊጠብቃቸው ገብቶ ዛሬ በመክሊት ነው የተተረፈው የተጠበቀው ማለት ነው። አቶ ግርማ እንግዲህ ስልኩንና ላፕቶፑን ብቻ ለይቶ እንዲወስድለት የቀጠረው ሌባ ቤት ከገባ በኋላ ልክ ኪሩቤል ጋር ሲደርስ መክሊት እንዳጋጣሚ ተነስታ አይታው ነበርና ስለ ጮኸች ሳይሳካለት ቀረ። አሁን ሁሉም እየተሯሯጠ መጣ። አቶ ግርማም እንግዲህ እንደ አዲስ ምንም እንደማያውቅ ምንድነው የተፈጠረ ምንድነው ጮኸቱ እያለ ሲመጣ አቶ ግርማ በዚህ ልክ እንዲህ አክት ሲያደርግ ኪሩቤል ሄደና ጉሮሮውን አነቀው። እኔን እንደ ሕፃን ነው እንደ የምታየኝ? አንተን እንዳደረግኸው የማላውቅ ነው እንደ የምመስልህ? ምን ማለት ነው? ከነገ ጀምሮ አንተ እዚህ ቤት ንጉስ ነበርህ፣ ባሪያ ትሆናለች። ልጅ ደግሞ ነገ ጀምሮ አገልጋይ ትሆናለች ብሎ ትእዛዝ፣ አዲስ ትእዛዝ አወጣ ኪሩቤል። እንግዲህ ከነገ ጀምሮ ላምሮት መስተንግዶ ስትሰራ ወይም የቤቱ ሰራተኛ ሁና እናገኛታለን ማለት ነው። አቶ ግርማ ደግሞ እንግዲህ ሲታዘዝ ወዴት ሲጠሩት አቤት የሚል ኩሊ እንደሆነ ተነግሮታል። እንግዲህ አላማረብህም፣ በተሰጠህን ነገር አክብረህ መኖር አልቻልህም፣ አለበለዛ የተሰነደልህ ሰነድ ይጋለጥና መኖሪያ ፖሊስ ጣቢያ ይሆናል፣ ምርጫው የእናንተ ነው ብሎ በቃ የማያፈናፍን ምርጫ ሰጥቷቸዋል። አዲስ ነገር ሊከሰት ነው ማለት ነው። አሁን ሁሉም ወደ መኝታ ክፍሉ ከሄደ በኋላ አቶ ግርማ በጣም በግኗል። እንግዲህ ልጅቱም ላምሮትም በዚህ ልክ አባቷ የማያስጥላት ነገር ሆኖ ስታየው በቃ ተስፋ የቆረጠች ትመስላለች። ወዴት አለህ ጆኒ ያለች ነው። ጆኒ ግን እንግዲህ ሆስፒታል ገብቶ አሁን በእርግጥ እየዳነ ያለ ይመስላል። ተኝቶም ግን እመለሳለሁ ግርማ፣ ስመለስ ግን አንተም ብቻ ሳይሆን ልጅህንም አጠፋቸዋለሁ እያለ ነው። እንግዲህ ታሞ እንኳ ስለ መግደልና ስለ በቀል እያወራ ነው። እንግዲህ ላምሮት ግን ያወደኛል፣ ይወደኛል፣ ያተርፈኛል፣ እጠብቀዋለሁ፣ አድራሻ ወዴት ነው እያለች ነው። የተደገሰልሽን አላወቅሽም ማለት ነው። ለማንኛውም እንግዲህ ሁሉም ተመልሶ ወደ መኝታ ክፍሉ ሄዷል። ኪሩቤል መተኛት አልቻለም። እናም ወይዘሮ ዝናሽም መጣ ቸክ ለማድረግ እንዲሁ ምናልባት እኮ እንዲሁ ከስጋት ለመቀነስ አንተ እኔ ጋር ትተኛ እኔ እዚህ ልተኛ ብላ ሁሉ አማራጭ አቀረበች። ኧረ እንግዲህ በኋላ ምንም አያደርግም፣ ስለዚህ አንቺ አትጨነቂ። አሁን ግን ኖርማል በቃ ትርሲት በጣም እየናፈቀች ነው፣ መምጣት አለባት እያለ ነው። አይዞ ትመጣለች፣ ስትመጣ ደግሞ ድና ነው መምጣት ያለባት፣ እናም ያንተ ሚስት ትሆናለች እያለችው ነው። እሱም ደስ ብሎት አዎ ሚስቴ መሆን አለባት መምጣት አለባት እያለ ነው። ግን ወይዘሮ ዝናሽ ስጋቷ አሁንም እንዳለ ነው። እባክን እነዚህን ሰዎች አትጋፋቸው፣ እነዚህ ተንኮለኞች ናቸው፣ እባክን ያጠቁሃል እያለችው ነው። ምንም አያመጡም። የተወሰነ ጊዜ በቃ ትርሲት የተገፋችውን ያክል መከበር አለባት እና ምን ያክል ችግር ምን ያክል ጉዳት የደርስባት እንደነበረ መረዳት ማወቅ አለባቸው። እሱን ካወቁ በኋላ እተዋቸዋለሁ ብሏል። በመሀል ግን ኖርማል እየተጠነቀቀ እያለች ነው። ግን እርግጠኛ አይደለችም እና በቃ እየተከዘች ነው። በዚህን ጊዜ ኪሩቤል ነገሩን ትንሽ ቀይር አደረገው። ምናልባት የልጅነት ፍቅርሽ ስለተሸነፈ ከፋሽ እንደ ማዘር ሲላት የተወሰነም እንግዲህ ሳትፈልግም ቢሆን ፈገግ ብላለች። ቀልድ አንተ ብለው አሁን ሁሉም ወደ መኝታ ክፍል እየሄደች ነው ማለት ነው ወይዘሮ ዝናሽ። ኪሩቤልም እንግዲህ ለመተኛት ተዘጋጅቷል።
አቶ ግርማ እንግዲህ ልጁ ላምሮት በዚህ ልክ ተጎድታና ተከፍታ ሲያያት ቆይ እንደዚህ እንደቀለደብኝማ አልቀርም፣ ዋጋውን ነው የምሰጠው፣ አካሄዴን ማስተካከል አለብኝ እያለ እየፎከረ ነው። እንግዲህ ኪሩቤልም አይ እስካሁንማ እንደተቀለደብን እንቀልድባቸዋለን፣ ማንም የተከበረ ቢመስለውም ዘመኑ በሰራው ስራ መልሶ መዋረዱ አይቀርም። የግርማ ታሪክ የሚያሳየው ይሄንን ነው። ስለዚህ በፍቅረኛ ትርሲት ላይ ያደረሱትን በደል እያንዳንዱን መክፈል አለባቸው፣ ከነገ ይጀምራል ብሎ አሁን ኪሩቤል ተነሳና ማታ የሰጠውን ትዕዛዝ መሰረት ምክንያቱም መክሊት ነዚህ ቤት ንግስት አደርጋታለሁ ብሏል። እንዲያውም የዚህ ቤት ባለቤት ነች ሊል ሲል ወይዘሮ ዝናሽ ነች ተው ይቅር ብላው ኖርማል ወደ ንግስትነት የቀየረውና እንግዲህ ላምሮት ደግሞ ሰራተኛ የምትሆንበት ነው። አሁን ቀሚስ ሰጥቶ ይህንን ቀሚስ ልበሽ፣ ይህ ቦታ ያንቺ አይደለም፣ የንግስቶች ቦታ እዚህ አይደለም ብሎ ልብስ እንድትቀይር ትዕዛዝ ሰጥቷታል። ኪችን አስወጥቷታል ማለት ነው። አቶ ግርማ ደግሞ እየተብሰለሰለ ነው። በቃ ኪሩቤል መጥፋት አለበት፣ አንድ ሽጉጥ ያስፈልገኛል እሱን ለማጥፋት እያለ ነው። ይህን እየተብሰለሰለ እያለ እንግዲህ ኪሩቤል ደግሞ በሰጠው ትዕዛዝ መሰረት ቁርስ ለመብላት ዛሬ መቼም ግብዣው የቁርሱ ነገር የተለየ ነው የሚሆነው። እንሂድ እስኪ እያለ ከወይዘሮ ዝናሽ ጋር ወደ ምግብ መመገቢያ አዳራሹ ሲሄዱ ምንም የተዘጋጀ ነገር የለም። እንግዲህ ወደ መመገቢያው ክፍል ሲሄድ ምንም ነገር የለም የተዘጋጀ ነገር፣ ማንም አልተነሳምና በቃ በጣም ተገርሞ እንዴት እየሆነ ነው እነዚህ ነገሮች፣ ሰራተኞች ከጌታቸው በኋላ ነው እንዴ የሚነሱት እያለ ወደ አቶ ግርማ ሄደና አቶ ግርማ ምን እያልክ ነው? ልጅህ የት ሄዳ ነው? የታለ ቁርሱ ብሎ ሲል በልጅማ እንዳትመጣብኝ፣ የሌላውን በእኔ ላይ የምታደርገውን አድርግ እንጂ በልጅ ቀልድ የለም፣ በአንድ ጥይት ነው መደፋ ሲለው ኦኬ መድፋት ትችላለህ፣ ግን ዊዝን 10 ሃወርስ ግን በ10 ደቂቃ ውስጥ ፖሊሶች መጣው ጆኒ ያለ እንደገና ደግሞ የኋላ ታሪክ አለ እንደገና አሁን ስጨምረው በእኔን አድርገህ መሰወርና መጥፋት ከቻልክ ግደለኝ ሲለው ምንም መፈናፈኛ የሌለው ነገር ነውና እሺ ብሎ ሄዶ ላምሮትን እየቀሰቀሳት ነው። በቃ እኔ ተነሽ ልጄ፣ ምን ማድረግ አልችልም፣ ኪሩቤል የሚልሽን አድርጊ ብሏታል። እንግዲህ ኪሩቤል ደግሞ ላምሮት ከመጣች በኋላ ምንድነው ማታ ምን ብዬሽ ነበር? የዚህ ቤት ኪችን ጽዳት እንግዲህ በኋላ አገልግሎት ሰራተኛ አንቺ ነሽ እና ደግሞ በጠዋቱ መነሳት አለብሽ፣ ጌቶችሽን አለቆችሽን ደግሞ መንከባከብ አለብሽ፣ ስለዚህ ይሄ የደንብ ልብስሽ ነው ብሎ ሰጣት። ተውረገረገች። እንዴት ይህንን ቆሻሻኔ የደንብ ልብስ ብዬ ለብሰዋለሁኝ? አባዬና ብላ ወደ ዳዷ ወደ አቶ ግርማ ስትሄድ አይ ልጄ ምንም ማድረግ አልችልም፣ በቃ ቢያንስ እኔ ማድረግ የሚችለው ወደፊት በሚመጣው ማለት ነው ያው ዘመን ሲሰጠኝ እንደማለት ያኔ የተደረገብሽን ነገር እንዳታስታውሹ አድርጌ እበቀልልሻለሁ፣ አሁን ግን የሚልሽን አድርጊ ሲላት በቃ ላምሮት የመጨረሻ እንጥፍጣፊዋን ተስፋ የቆረጠች ትመስላለች። እሺ ብላ እየሄደች ነው። በመሃል ደግሞ እንግዲህ መክሊት ወርቅ መስላለች። ያው የተሰጣትን ቀሚስ ስትለብስ አሁን ወይዘሮ ዝናሽም እየተመለከተቻት ነውና ወይኔ ቀድሞ ባወቅሁሽ እያለቻት ነው። ያሳለፈችውን ታሪክም ስትነግራት አዘነችለትና በቃ ትመሳሰላላችሁ ከትርሲት ጋራ፣ በጣም ነው የምታምሩት፣ ጥሩ ልጅ ነሽ እያለች ነው። እንግዲህ መክሊትም አንቺን በማግኘት እድለኛ ነኝ፣ በጣም ቆንጆ እና አዛኝ እናት ነሽ እያለቻት ነው። እርስ በርሳቸው እየተሞጋገሱ ነው። ግን አሁን ኪሩቤል በሚያደርገው ነገር ሁለቶችም ስጋት አላቸው። ይህ ነገር ከእጁ ያመልጥና በቃ ጉም እንደመጨበጥ እንዳይሆንብን ይህ ነገር እያሉ ነው። ሁለቱም ፈርተዋል። አሁን እንግዲህ መክሊት ደግሞ ቁርስ ልስራ ስል አይ አንቺ አሰሪም ብሎ መለሰኝ እኮ ስትላት እንግዲህ የሚሆነውን ማየት ነው፣ እንዳትገቡ ስላለን ልዕልትና ንግስት ከመሆኑ ውጭ ሌላ ምንም ማድረግ አንችልም፣ ዝም ብለን እንታዘብ እንግዲህ እስኪ ሙያ ሲኖራት ይሆን እያለች እየሰጋች ነው። እንግዲህ እናቷ ወይዘሮ ዝናሽ አሁን ላምሮት ምግብ ልታቀርብ ወደ ውስጥ እየገባች ነው። አቶ ግርማ እንግዲህ በራሱ በኩል ማድረግ ስላልቻለ ምናልባት ወይዘሮ ዝናሽ ካገዘቻት በሚል ይኸውልሽ ሳልገልሽ የቀረሁት እኮ በእሷ ምክንያት ነው፣ እንዴት ልጅሽ ሰራተኛ ስትሆኝ ዝም ብለሽ ታያለሽ እያለት ነው። ልጅን እኮ ከልጅነት አውጥተህ ሰይጣን ያደረካት እንዳንተ ቆየች፣ አሁን እኮ ኖርማል የልጅ ወግ የላትም እያለችው ነው። እሱም ያኔ ባለመግደሉ እየተቆጨ ነው ያለውና ለመጨረሻ ግን ስለ ኪሩቤል በቃ አሁን ቁርጥ ሆኗል። ስለ ኪሩቤል ደካማ ጎን ፈልጉልኝ ብሏል። ደካማ ጎኑን ካገኘው ከዛ በኋላ አይደለም ከዚህ ቤት ከዚህ ሀገር እንዲጠፋ አደርጋለሁ እያለ ነው። በመሀል ግን እንግዲህ ያው
ለአምሮት ወደ ኪችን ገብታ ነበርና ምግብ ሰርታ ጨርሳ ተመለሰች። እንደ ሰራተኛ ሁሉንም እያስተናገደች ነው። በመሃል ግን የመክሊት አለባበስ ልዕልት ነው ያስመሰላት። በእውነትም ለኪሩቤል እንዲያውም ትርሲትና መክሊት መካከል ልዩነት ጠፍቶት አንዳንዴ ትርሲት እያለ ሁሉ ያስደነግጣታል። ያው ልክ ትርሲትን እየመሰለች ነው። በጣም ውብ ሆናለች እና አሁን ዛሬ ኖርማል ከሰራተኝነት ወደ ጠረጴዛ ማዕድ ተጋሪነት ተቀይራለች። እንግዲህ ሁሉም በልቷል። በመጨረሻ ደግሞ ያው የተሰራው ምግብ እንደታየውም ጥሩ ምግብ ነው የሆነው። እንደታሰበው እንደዚህ አልነበረም። ያው ጥሩ ትሰራለች ተብሎ አልታሰበም ነበር። ኪችንን ዞር ብላ የምታይ ልጅ ስላልነበረች ያው እንግዲህ አቶ ግርማ ከመምጣቱ በፊት ከወይዘሮ ዝናሽ ጋር ነበረችና በዚያን ጊዜ የለመደችው ሙያ ይሆናል እንግዲህ ለዚህ ጊዜ የጠቀማት። አሁን በአባቷም በጣም የተማረረችና ተስፋ የቆረጠች ትመስላለች። ይህ ምናልባት ከዚህ ህይወት ያወጣኛል ብዬ ተስፋ ያደረኩበት ጆን ነበረ። ጆንም ጠፋ። ግን በቃ ጆን አንተን ለመበቀል ብቻ ነው እንዴ መጣ እያለች ነው። አዎ እሱን ለመበቀል ነው። አሁንማ እንደውም አንቺም ተጨምረሻል። ግን አሁን ኖርማል እየዞረች እጅ አስታጠበች። ደግሞ መጨረሻ ተነስተን እንታጠብ ይባልም አይ እሷ ታስታጥበን ተብሎ እሷም እንግዲህ ጌቶቼ ምን ልታዘዝ እያለች ሁሉንም እየዞረች እያስታጠበች ነው። እንግዲህ ኪሩቤል ቁጭ ብሎ ሲታጠብ አቶ ግርማ ይህንን ተቀምጦ ማየት ስላልፈለገ አይ እኔ ራሴ እጄን እታጠባለሁ ብሎ ተነሳ። በመጨረሻ ግን የሆነው ምንድን ነው? መክሊትን አስታጥቢያት ሲሏት ሁሉም ደነገጡ። ወይዘሮ ዝናሽ ሳትቀር እዛ በሀሳብ ጭልጥ አለች። የእሷን እጅ ይዛ ኖርማል ሌላ ነገር ለማድረግ እያሰበች እያለ በምናቧ በድጋሚ ሲጠራት ደነገጠችና ውይ ቤቱ ልዕልት በቃ አንቺ ታጠቢ ብላ አጎንብሳ መክሊትን እያስታጠበቻት ነው። የሆነው እንደዚህ ነው።